38 ዓመት ያህል ላይ ስለማይችል መድኃኒታችን ኢየሱስ ክርስቶስ ወደ እሱ በመቃረብ መዳን ትፈልጋለህ አለው። እሱ በጥርጣሬ አዎ አለው። ተነስና ያንተን አልጋ ያዘው ሲል እሱ ዳነ። ሰላም ጤና ይስጥልኝ ውድ የሰሜን ቱብ ቤተሰቦች እንደምን አረፈዳችሁ? ዮስቲና እባላለሁ። ዛሬ ይዤላችሁ የቀረብኩት ስለ አብይ ጾም ነው። በቤተ ክርስቲያናችን ስርዓት 7ቱ የአዋጅ አጽዋማት ከሚጾሙት መካከል አንዱ አብይ ጾም ነው። አብይ ጾም ለምን ተባለ? መድኃኒታችን ኢየሱስ ክርስቶስ ስለጾመው ነው። አብይ ጾም 8 ሳምንታት አለው። እንደ ኢትዮጵያዊ ሊቅ ቅዱስ ያሬድ አገላለጽ እያንዳንዳቸው የራሳቸው ስያሜ አላቸው። የመጀመሪያው ሳምንት ዘወረደ ይባላል። ዘወረደ የተባለበት ምክንያት መድኃኒታችን ኢየሱስ ክርስቶስ ከሰማያት ወርዶ ከእመቤቴ ቅድስት ድንግል ማርያም እንደተወለደ ይናገራል። የሁለተኛው ሳምንት ቅድስት ይባላል። ቅድስት የተባለበት ምክንያት መድኃኒታችን ኢየሱስ ክርስቶስ ሰንበትን ቅድስት ስላደረጋት ነው። ሶስተኛው ሳምንት ምኩራብ ይባላል። ምኩራብ የተባለበት ምክንያት መድኃኒታችን ኢየሱስ ክርስቶስ በምኩራብ ስላስተማረ ነው። አራተኛው ሳምንት መጽሐፍ ይባላል። መጽሐፍ የተባለበት ምክንያት መድኃኒታችን ኢየሱስ ክርስቶስ ደዌያንን ስለፈወሰ ነው። አምስተኛው ሳምንት ደብረ ዘይት ይባላል። ደብረ ዘይት የተባለበት ምክንያት መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ስለ ዳግም ምጽአት ስላስተማረ ነው። ስድስተኛው ሳምንት ገብርኄር ይባላል። ገብርኄር የተባለበት ምክንያት መድኃኒታችን ኢየሱስ ክርስቶስ ለመልካም ሰዎች ዋጋ ስለከፈላቸው ነው። ሰባተኛው ሳምንት ኒቆዲሞስ ይባላል። ኒቆዲሞስ የተባለበት ምክንያት ኒቆዲሞስ የሚባል ሰው ነበረ። እሱ ሁል ጊዜ ማታ ላይ ጉባኤ ሲሄድ የኢየሱስ እግር ቁጭ ብሎ ይሰማ ነበረ። ስምንተኛው የመጨረሻው ሳምንት ሆሳዕና ይባላል። ሆሳዕና የተባለበት ምክንያት መድኃኒታችን ኢየሱስ ክርስቶስ አህያ ላይ ተቀምጦ ሰዎች በእልልታና በጭብጨባ እና በዝማሬ ያመሰገኑ ወደ ቤተክርስቲያን ስለገባ ነው። በሌላ ፕሮግራም እስከምንገናኝ ድረስ መልካም የጾም ወቅት ይሁንላችሁ። የመልካም የፍቅር የአንድነት የሰላም የይቅርታ ጾም ይሁንላችሁ። ሰሪቱ ለብዙ ተደራሽ እንዲሆን ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት እያደረጋችሁ አበረታቱ። ውድ የቻናላችን ቤተሰቦች እየተዝናኑ ዕውቀትን የሚያገኙበት ምርጥ የዩቲዩብ መዳረሻው ቻናል ይሆናል።